የሉተራን ሐዋር ሚኒስትሪስ ኢትዮጵያ በወንጌል ስርጭት ዙሪያ የአንድ ቀን ሴሚናር አካሄደ። በቤቴል መካነ ኢየሱስ አዳራሽ የተዘጋጀው ይኸው ሴሚናር በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ህብረት በካውንስሉ ለታቀፉ የአብያተ ክርስቲያናት መሪዎችና አገልጋዮች ወንጌልን ለሰዎች ሁሉ ማድረስ የሚቻልበትን አቅም እንዲኖር ለማስቻልና የወንጌል ስርጭት በተለይም በአዲስ አበባ ስላለው የእንቅስቃሴ ደረጃ ለመገምገም በተያያዘም ለወንጌል ስርጭት ስለሚያጋጥሙ ተግዳሮቶችና የመፍትሄ ሀሳቦች የተነሱበት ውይይቶች የተካሄደበት ስልጠና እንደነበረ ታውቋል። በዚሁ ስልጠና ላይ የመክፈቻ ንግግር ያደረጉት የሚኒስትሪው የሽግግር ዳይሬክተር ቄስ አቅነዳ ገብረመድህን ባሰሙት ንግግር የሚኒስትሪው ዓላማ ክርስቶስን ወደ ሰዎች ማምጣትና በአብያተ ክርስቲያናት ትምህርትና ክትትል በማድረግ ለደቀ መዝሙርነት ማብቃት ነው ካሉ በኋላ ለዚሁ አገልግሎት እንዲረዳን በማሰብ በተለያየ ርዕስ የተዘጋጁ ቡክሌቶችን ታትመው እንዲሰራጩ በማድረግ መንፈሳዊ ፊልሞችን፣ የጀማ ስብከቶችን በማድረግ የመጽሐፍ ቅዱስ ተልእኮ ትምህርት በመስጠትና በማስመረቅ ሚኒስትሪው ወንጌል የማዳረስ ኃላፊነቱን እየተወጣ ነው ሲሉ ገልጸዋል። አገልግሎቱ ከተጀመረ 28 ዓመታት እንዳስቆጠረ የገለጹት ቄስ አቅነዳ አያይዘው እንደ አውሮፓውያን አቆጣጠር በ1917 በአሜሪካ ሚዙሪ ስቴት የተጀመረው ይኸው ሚኒስትሪ አገልግሎቱ የተስፋፋ መጥቶ አሁን ላይ ከ50 አገሮች በላይ አገልግሎቱን ተደራሽ ማድረግ እንደተቻለም ገልጸዋል። እስካሁን 190,000 በመጽሐፍ ቅዱስ ተልእኮ ትምህርት አገልጋዮችን ማስመረቅ መቻሉንም አስታውቋል። በሴሚናሩ ላይ ቄስ ዶክተር አያሌው ተሰማ ቃለ እግዚአብሔርን ያካፈሉ ሲሆን በመጨረሻም በሴሚናሩ የተገኙት የወንጌል ስርጭትና ያጋጠሙ ተግዳሮቶችና መፍትሄዎቻቸውን በተመለከተ የቡድን ውይይት አድርገው ሴሚናሩ ተጠናቋል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለጻድቅ። ቄስ አቅነዳ ገብረመድህን እባላለሁኝ የኤልኤችኤም የሽግግር ዳይሬክተር። ዛሬ በዚህ በቤቴል ጸሎት ቤት በመከኒሳ ለተለያዩ አብያተ ክርስቲያናት በካውንስል ለታቀፉትና በአብያተ ክርስቲያናት ህብረት የታቀፉትን እንዲሁም ከመካነ ኢየሱስ ቤተክርስቲያን ስለ ወንጌል የበለጠ ተረድተን ወንጌል ለማዳረስ የምንችልበትን አቅም እንዲኖረን የአንድ ቀን ሴሚናር አካሄደናል። በዚህ ሴሚናር ውስጥ የተገኙት ከተለያዩ አብያተ ክርስቲያናት ከመካነ ኢየሱስ፣ ከሙሉ ወንጌል፣ ከቃለ ሕይወት እንዲሁም ከተለያዩ ወንጌላውያን አብያተ ክርስቲያናት ከ50 የሚበልጡ ሰዎች መጥተው የእግዚአብሔርን ቃል ለምድራችን ለከተማችን እንዴት አድርገን ማካፈል ይገባናል በሚል ጥልቅ የሆነ ውይይትና ትምህርት ተሰጥቶ በዚህ ፕሮግራም እጅግ ተደስተን ተለያይተናል። እንግዲህ እግዚአብሔር የዚህን አገልግሎት የዛሬውን የሴሚናር ውጤት ፍሬያማ እንደሚያደርገውና ለሕዝባችን በረከት ለሱ ክብር እንደሚጠቀምበት እምነቴ የተሟላ ነው። እንዴት ነው የወንጌልን ኃላፊነት ተባብረን የምንወጣው የሚለውን ስንወያይ ቆይተናል። ከሰዓት በኋላ በነበረን ፕሮግራም ደግሞ ይሄንን የወንጌል ስራ በኤልኤችኤም ኢትዮጵያ አስተባባሪነት ከወንጌላውያን ጋር እንዴት እንሰራዋለን በሚል ጉዳይ ስንወያይ ቆይተናል። ስለዚህ እግዚአብሔር ረድቶን ከ53 በላይ መሪዎችና አገልጋዮች በዚህ ፕሮግራም ላይ ተሳትፈዋል። በጣም ደስ በሚል ሁኔታ ፕሮግራሙ ካለቀ በኋላ በቀጣይነት እንዴት ይሄን ስራ እንሰራለን የሚል መነሳሳት በመሪዎች ውስጥ ተፈጥሮ ይሄንን ስራ ለመስራት በቤተ ክርስቲያናቸው በመሪዎች ከዚያ ደግሞ በወጣቶች ውስጥ ያለውን ይሄንን የወንጌል ስራ ከዚያ የትምህርቱን ሁኔታ ለማዳረስ ልባቸው ተነሳስቷል ማለት ነው። ስለመጡና ይህን አገልግሎት ስለተካፈሉ እግዚአብሔር ይባርካችሁ ማለት እንወዳለን መሪዎችን። በቀጣይ እነዚህ መሪዎችና አገልጋዮች ወደ የቤተ ክርስቲያናቸው በመሄድ የወንጌልን ስራ ከመሪዎቻቸውና አብረዋቸው ከሚያገለግሉ አገልጋዮች ጋር ተወያይተው ከኛ ጋራ ደግሞ በቅርበት የሚሰሩበትን ሁኔታ ይፈጥራሉ ብለን እናስባለን። እግዚአብሔር መልካም እድል ሰጥቶናል። የተሰጠን ኃላፊነት ወንጌልን ሁሉ ለፍጥረት ስበኩ የሚል ነው። ስለዚህ ተያይዘን የወንጌልን ስራ እንሰራለን የሚል መደምደሚያ ላይ ደርሰናል።
Shaddai.